ኮሜዲያን እሸቱ መለሰ እሰይ እንኳንም ተቸገርክ እንኳንም ወደድክ። ሰሞኑን ኮሜዲያን እሸቱ መለሰ ችግር እንደገጠመውና ኪሳራ በተደጋጋሚ እያጋጠመው እንደሆነ ሰራተኞቹንም እየቀነሰ እንደሆነ ሁላችንም ሰምተነዋልና በዚህ ውድቀቱ ላይ በጣም ያላግጡ እሰይ እንኳን ሆነ ያንሳል ገና ራቁትን ትሄዳለህ የሚሉ ሰዎች ሶሻል ሚዲያ ላይ እየተዘዋወሩ ነው። እኔ በነገራችን ላይ አንዳንድ ሰዎች ምን አይነት ኔጌቲቭ ኢነርጂ እንዳላቸው የሰዎችን መውደቅ የሚጠብቁ መውደቅ ብቻ መጠበቅ አይደለም ለሰዎች መውደቅ መንስኤ የሚሆኑ በጣም ይገርሙኛል። በነገራችን ላይ እሱ የተናገረው የሱ ብራንድ ለሆኑ እሱን ሊደግፉ ለሚችሉ እሱን ከጎንነ ሊሉ ለሚችሉ ሰዎች እንጂ ለማይፈልጉትና ለውድቀቱ መንስኤ ለሆኑት ዶንኪ ቲቪውን በጭራሽ እንዲዘጋ ለሚፈልጉ በቅናት ላበዱ ለምን ሰው ተለወጠ ብለው ለምን ሰው የተሻለ ነገር አገኘ ብለው ቀን ከሌሊት ሲታገሉ ሲቃጠሉ ሲፍጨረጨሩ ለሚያድሩ ሰዎች አይደለም። እግዚአብሔር ደግሞ ያሻግራል። እኛ ስለፈለግን አይደለም፣ እኛ ስላልፈለግን አይደለም። እግዚአብሔር ራሱ ስለፈለገ በራሱ መንገድ ያግዘዋል። ሰላም ሰላም፣ እንዴት ናችሁ? እስኪ ዛሬ በአንድ አደንዝዝ የሆነ ሀሳብ መጥቻለሁ። እንደው በቻላችሁት አቅም ይሄን ነገር ሼር አድርጉና ህዝቡ እንዲነቃ በእናታችሁ በቃ እንዲነቃ ማለት እኛ የቀረውን ከንዱ ማለት ነው። ስለማን እንደማወራ ይገባችኋል። ዶንኪ ቲዩብ እሸቱ ማለት ነውና እሸቱ ማለት አሁን እኔ አልገባኝም። እርዱን ታደጉንም ይታደገን። እኛን ሸቀለብን፣ ዘንድሮ ሸቀለብን። እኛ ምን አለንና እንደሱ ምንም የለንም። እንደገና ታደጉኝ በዚህ ውጡልኝ የሚለው እሱ ሲያገባ አገባው ይለናል፣ ቪዲዮ ይሰራልና ይለታለን። ሲወልድ ወለድኩኝ ይላል። እሺ እናያለን። እሺ ከዛ ስፖንሰር አድርጉኝ ይላል። ቤት ሲገዛ በስፖንሰር ይገዛል። ፈርኒቸር እንኳን ካቅሙ የሆነ ወንበር አይቀይርም። እስኪ አቅም ያላችሁ የፈርኒቸር እንትኖች ስፖንሰር አድርጉኝ። ያንተ ብሬት ነው የሚደርሰው፣ ያንተ ብሬት ነው የሚገባው። እርዳታ እኮ ሰውን እኮ አቅርበህ እኮ እርዳታ እኮ አስለቅሰህ እኮ ከኪስ 10 ብር ሰጥተህ እናንተ ምርዱ አትልም። እናንተ ብቻ እርዱ ነው የምትለን። ረዳን፣ በቃ ጫካ ገባለሁ ያልከኝ ዛሬ 2 ዓመት ግባ ከቻልክ 4000 ካሬ ሜትር ተቀበለህ እኮ ገዝተህ አይደለም እኮ በሚዲያ እኮ ሽፋን የተቀበልከው። ጭራሽ ዶዘር ደግሞ ስፖንሰር አድርጉኝ ልጥረግ ትላለህ። ለልጅ እኮ አሳዳጊ እኮ አንተ እኮ ለልጅ ሞግዚት ማለት ነው ማሰልጠኛ ከፍታለሁ ያልክ ጀግና ነህ። ከንዱ ማለት ነው የቀረህ አንተ እኮ። እንደው በጌታ አድርሱልኝ። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንህ ነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ገዳማት እየዞርክ ስንት ገዳማትን የታደክ ሰውነ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩህ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉም ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተሻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ
ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታችን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ነው ልል የምችለው። እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንደርድረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መርህ ተከትለህ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም 100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። ሰላም ይብዛ። መርሐባ፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እንዳጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቋ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወድህ የምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ከአንተ በላይ አውቄ አይደለም ወይንም ከአንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስለው ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱን መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብሮ የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይህን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና እጅግ ኮሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይሄን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War
በአርት ኦፍ ዋር ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሊዮ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ጥሰህ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲህ ከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምንም። አንተስ ምን ተጠቀማል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተዋል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። አይገርም? ለምንድን ነው ሁሉ ጊዜ ሾርት ሚሞሪ ምን ነው? ይሄንን ለሁላችሁም ራሳችሁ እንድትፈትሹ ጠይቃለሁ። አሁን እዚህ የመጣሁት ስለ ወንድማችን ስለ እሸቱ መለሰ ለመናገር ነው። በጣም ያሳዝናል። እኔ እሸቱ ይሄንን አድርጓል ይሄን አላደረገም ለማለት ሳይሆን እሸቱ ካልሰራው የሰራው ይበዛል። ኢትዮጵያ ያለውን እግዚአብሔር ይቅጠረው። እኔ እንኳን በማውቀው በቀር ከኢትዮጵያ እስከ አሜሪካ፣ ከአሜሪካ እስከ እንግሊዝ፣ ከእንግሊዝ እስከ ኳታር ተገንቶ ቤተክርስቲያንን እንዲገዛ ያደረገ፣ ገዳማትን እንዲገዛ ያደረገ፣ የታመመ እንዲድን ያደረገ፣ የቸገረ ሰው እንዲረዳ ያደረገ፣ የታመመ እንዲድን ያደረገ ወንድማችን ኧረ ስንቱን ልቁጠረው። ይህ ሁሉ ተረስቶ ዛሬ አንድ ሚስማር አንድ ድንጋይ ያላቃበለ ሁሉ በግፊት ወንድማችንን በሚስ አንደርስታንድ ተነስታችሁ ያኔ አለን ከጎንክ ነን ጎበዝ በርታ ያላችሁ ሰዎች ዛሬ ጀርባችሁን ስትሰጡ አያሳዝንም? እቻ ዓለም እንዲህ ነች። ዓለም ላይ ስትኖር መልካም የሰራ ሰው የማይከበርበት፣ መልካም የሰራ ሰው ሳይደበደብ ሳይታሰር ሳይንገላታ የማይሞትበት ዓለም፣ መልካም የሰራን ሰው እንደ መሸለም እንደ ማበርታት እንደዚህ ባንዴ ወርዶ ሰራተኞቹን እስከሚያሰናብት ድረስ የደረሰበት ደረጃ አያሳዝንም? እኔ ላንተ ወንድሜ ትልቅ በረከት ነው እላለሁ። ሁሉ ጊዜ መልካም ያደረክላቸው ሰዎች ናቸው ከጀርባው ነው የሚወጉ። የትም ዓለም ላይ በጓደኛም በጎረቤትም በቤተሰብም በሁሉም መልካም ያደረክላቸው ሰዎች ሁሉ ጊዜ ጀርባውን ይወጋል። አንተ ግን መልካምነትን ቀጥል። ለምን? ይሄ አንተ በረከት ነው። እና በዚህ አጋጣሚ ሁላችሁም ስፔሻሊ እንግዲህ እሸቱ ሃይማኖትን፣ ዘርን፣ ቀለምን ሳይጠይቅ ነበር ሲረዳ የነበረው። አሁንም ደግሞ ሁላችሁም ሙስሊሞችም ክርስቲያኖችም ሁላችሁም ኢትዮጵያውያን፣ ኤርትራውያን ከጎኑ እንድትቆሙ በዚህ ሰዓት በእግዚአብሔር ስም ጥሬን አስተላልፋለሁ። ወንድማችንን አንጉዳው። በሰራው ነገር እንዲጸጸት አታድርጉት። በረከቱን አትቀሙበት። ከኔ በላይ እሱ ያውቃል ነው። ግን ሁሉ ጊዜ ከጎኑ እንድትቆሙ በእግዚአብሔር ስም ደግሜ ጠይቃለሁ። ሰውን ስንፈልገው ብቻ አንፈልገው። እንደዚህ አይነት አጋጣሚ ሲገጥመው
ሁላችንም አለን ልንለው ይገባል። ይሄን ለማለት ነው። አይገርምም? ብቻ ነው እንዴ ነው ተገላብጦሽ ነች። ሁሉ ጊዜ ሾርት ሚሞሪዎች ነው። አዲስ ሲመጣ መከተል፣ የድሮም መርሳት፣ ይሄ የኛ ባህሪ ነው። አይዞ ወንድሜ፣ እግዚአብሔር ታሪክን ይቀይራል። በርታ፣ ለምታደርገው በሙሉ ቀጥልበት እላለሁ። አመሰግናለሁ። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ ከለንደን ጸርዐ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጥታችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃን የሰሩት የሚል ምስክር ሰርተፍኬት ሰጥታችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከ ዛሬ ድረስ እንዲህ አይነት ጉዳይ ማድረግ አላየውም። ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ፣ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነው። እና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ የሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አልላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ እየጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50 ሺህ ብር የሰጠን ሰው አለ። አያቀንም፣ ሙስሊም ነው።
ዶንኪ ቲዩብ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጉ አሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማን ሄደው። ማንኛውም ሰው በነገራችን ላይ ይከልክራ በአሁን ሰዓት ዩቲዩብ የሚቀጣ በፊት ፐርማነንት ነበር የሚያደርግ። አሁን ብታጠፋ 3 ወር ብቻ ነው የሚቀጣ። ባን አድርጎ በ3 ወር መመለስ ትችላለህ። ዩቲዩብ ማየት ትችላለህ። ለምን ገበያቸው ደርቋል፣ ባዶ ገብተዋል። ስለዚህ ባዶ ስለገቡ ዩቲዩቦች ራሱ በፊት ፐርማነንትሊ ባን ያረጉንን ሰዎች እኔ ታድርጎልኛል ጀምር ተብዬ አልፈልግም። ምክንያቱም ሰው ብዙ አይደል። ስለዚህ ያንተም ዶንኪ ቲዩብ ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያ ወጣ ገባው ምን ያለው ምናምን እና ዶናይ ጥግ ድረስ የፈመሱ ቲክታክ ላይ እነ ጃኒ ብትል እነ ጆን ዳንኤል ብትላቸው ሌሎችም ወንድምናቶችን የፈመሱበትና ጥሩ ነገር ያመጡበት ቲክታክ። ስለዚህ ያንተ ሰው አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ። ስለዚህ ያለው ነገር በሙሉ አብዛኛው ቲክታክ ላይ ሰው ሰፍሯል። ቲክታክ ካስከፈ ድረስ ቲክታክ ነው ሰው የከፈተው። ሰው ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁን ሰዓት ሰው ምክንያቱም አድ አለው ዩቲዩብ እና 2 ሰከንድ እንዳየ አድ ይከትባል፣ 3 ሰከንድ እንዳየ አድ ይከትባል፣ 4 ሰከንድ እንዳየ አድ ይከትባል። ከዛ ሰው ሄጭ ብለህ ትወጣለህ። ስለዚህ ያን ዩቲዩብ ላይ ስለዚህ ዩቲዩብ ሌላ ምንም የለውም እና ለዛ ይመስለኛል እና አይዞኝ የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ያ ነው። ስለዚህ ወንድማችን እሸቱ ዩቲዩብ ሞቷል። ዩቲዩብ ትልቅ ነበር፣ አሁን ግን ባዶ ገብቷል። ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳውቅ። ስለዚህ ኮሜዲያን እሸቱ ትሬንዱ ነው፣ ጊዜው የቲክታክ ነው። ብትችሉ ሰብስክራይብ አድርጉት፣ ብትችሉ እዩለት። ግን በአሁን ሰዓት ትሬንዱ ቲክታክ እንጂ ዩቲዩብ አይደለም። ብዙ ቪው የለው። በተለይ በዩቲዩብ ሌላ ሰዎች ቀጥሮ ምናምን ማሰራት ጎበዝ ነህ። እኔ ያደነኩ እግዚአብሔር ምስክሬ በጣም ነው ያደነኩ። ዩቲዩብ ላይ 31 ሰዎች ቀጥራ በዩቲዩብ ገቢ ማስተዳደር በጣም ጀግና ነህ። በጣም ጀግና፣ በጣም ጎበዝ። ግን ከባድ በዩቲዩብ ከባድ፣ በዩቲዩብ ብቻ ያንን ማድረግ እጅግ ከባድ።
እንዴት እንዳሰብከው ጥሩ ልብ እንዳለ ያሳያል። ጥሩ ልብ ስላለን እንጂ በጭራሽ የዩቲዩብ ገቢ 31 ሰው ቤተሰብ አያስተዳድርም። ይህ በጣም ዓለም ላይ ያሉ ሚሊዮነሮች እንኳን አያደርጉትም። እውነቱን ልንገረው፣ አንተ በቃ ጥሩ ልብ አለ እሸቱ። ጥሩ ልብ ስላለ እንጂ ያን ያህል ሰው አብሮ በዩቲዩብ ማብላት በጣም ጎበዝ ነው። በጣም ጎበዝ። እንዲያውም እኔ ዩቲዩብ እየሰራሁ ከአንተ እርግጠኛ ነኝ አንተ ከምታስገባው ገቢ በላይ አስገባ ነበር። ግን ለ30 ለ40 ሰው የሚሆን ገቢ ሊሆን አይችልም። ምን ያህል ብታስገባ ነው ያን ያህል ቤተሰብ ልታስተዳድር የቻልከው? ስለዚህ ከባድ ነው። ትሬንዱ ወደ እንትን ሆኗል። ሌላው ዩቲዩብ ለአንተና ለአንተ ቤተሰብ ከሆነ በቂ ሊሆን ይችላል። ምናልባት 2-3 ሰዎች ልጨምርበት ትችላለህ። ከዛ በላይ ካረከው ግን ዩቲዩብ በጣም ይከብዳል። በጣም ትሬንዱ ይከብዳል። ከባድ ነው። ብዙ ስፖንሰሮች ካሉ፣ ብዙ የሚያግዙ ካሉ በዛም ያን ሆኖ አይቻልም። ስፖንሰሮች ቢኖሩ ምን ያህል ይከፍሉታል? ንገሩኝ እስቲ ምን ያህል ይከፍሉ? መቼም 1 ሚሊዮን 2 ሚሊዮን 3 ሚሊዮን እየከፈሉት አይደለም ስፖንሰሮቹ የሚያደርጉት። የኢትዮጵያ ገንዘብ ነው። በኢትዮጵያ ደግሞ ዋቴ ነው ታውቃላችሁ። የኢትዮጵያ ቻፓ ብላኔ ነው። በአሁኑ ሰዓት ምንም ነገር ሚሊዮን እንደ ተራ ቁጥር የሚጠራበት ሀገር ላይ ነው ያለ ነው። 1 ሚሊዮን 2 ሚሊዮን 100 ሚሊዮን ይዤ ልሂድ ብትል ምን ሚሊዮን ምን ያደርጋል የምትባልበት ዘመን ላይ ነው ያለ ነው። ስለዚህ ሃርድ ስለሆነ ከባድ ነው። ስለዚህ ወንድማችን በቻልከው ቀጥልበት። ግን ሰዎች ግዴታ ኢኮኖሚ ሲቀንስ ሰዎችን ከስራ ማስወጣት ምንም ሊሰማ አይገባም። ብሮ ምንም አይነት መጥፎ ስሜት አይሰማም። የመጣው ነገር ብቻ ነው። ለዛ